ሰላም ጤና ይስጥልኝ የተከበራችሁ ክቡራትና ክቡራን የሳምንት የወርድ ክፍል ተከታታዮች ወገኖቻችን እንደምን አላችሁ? በእግዚአብሔር እርዳታ ዛሬ የምንማረው የኦሪት ክፍል በፓራሻት ኪታቦ በኦሪት ዘዳግም ምዕራፍ 26 ቁጥር 1 እስከ ምዕራፍ 29 ቁጥር 8 የሳምንቱ ክፍል የኦሪት ክፍል ሲሆን ዛሬም የምንወያየው ከራቢ ያዕቆብ ጋር ማለት ነው። በዚህ ፓራሻ ያለውን የትምህርት ይዘት እንመለከታለን። ሰላም ጤና ይስጥልኝ ራቢ ያዕቆብ። ሰላም ጤና ይስጥልኝ ራቢ ጌዲያ፣ እንደምናችሁ? ክብር ይስፋ። እንደምናችሁ? በዋስ ይህ የሳምንት የኦሪት ክፍል በዚህ ሀገር በምትመጡበት ጊዜ ያሉትን ሁኔታ ያም የመጀመሪያውን የእህል ፍሬ በምዕራፍ 26 ቁጥር 1 ላይ ጀምሮ የሚያስረዳው የመጀመሪያውን ፍሬ ከቤታችሁ ከመግባታችሁ በፊት ለእግዚአብሔር በረከት አምጡ ይላል። ከዛ ከተቀጠለ በኋላ በረከት እንደማምጣ ያን ብዙ ታሪክ እንዳለው እግዚአብሔር ይህንን በረከት የሰጠኝ እግዚአብሔር ነው ብሎ ወደ ካህኑ አምጥቶ ከካህኑ በረከት ተቀብሎ ለራሱ መውሰድ እንዳለበት ከተናገረ በኋላ እዚህ ከምዕራፍ 28 ቁጥር 1 ላይ የሚነግረው ምንድነው? ይህንን ፓራሻ የበረከትና የእርግማንን ሁኔታ ከማምጣቱ በፊት ግን ዋናው እዚህ ላይ የሚናገረው በረከት ነው። ምክንያቱም በሮሽ ሀሻና እንደምንለው ተክሌ ሻና ክሎትያ በተክል ሻና ብሮኮትያ እንደሚለው በረከቱን ግን እርግማንን ጨርሶ ወደ በረከት ያምጣል ብለን እንማረክበት ነው ማለት ነው። እና የዚህ ይዘት መጀመሪያ እናንብብና ምን ይላል? በሀያ ኢምሸሟት ይሽማ በኮል አዶናይ ኤሎሄኻ ልሽሞ ולעשות את כל מצוותיו אשר אנוכי מצווך היום ונתנך השם אלוהיך עליון על כל הגויים ጎይ ሃረጽ ላይ እና ምንድነው የዚህ የምዕራፍ 28 ቁጥር 1 መልእክት? በመጀመሪያ በጣም በእውነት አመሰግናለሁ። እና ከዚህ ኦሪት ዘዳግም ያለው እንግዲህ ዓላማው በከፍ ያለ መንገድ መምህራችን ሙሴ ለህዝቡ ማስጠንቀቂያና ትምህርት የሚሰጠው ምንድነው? በዚች ቅዱስ ሀገር ስንገባ እንዴት ያሉ በረከቶችና ምን ያህል ሂደት ማድረግ እንዳለብን ይህን ከዚህ እናገኘዋለን። እና በዚህ ፓራሻ ላይ እንግዲህ በዚህ ምዕራፍ ውስጥ አሁን እንዳልከው በምዕራፍ 28 ቁጥር 1 ላይ በጣም አትኩሮት የሚሰጠው በመጀመሪያ ጊዜ ምንድነው? ይሄን በረከትን ነው። የበረከትን መንገድ እንዴት አድርገን እንደምናገኘው የበረከትን መንገዶች እናገኛቸው እንግዲህ ብዙ አስተያየቶች አሉ። መጀመሪያ ጊዜ ከዚህ ላይ እንደሚለው አሁን እንዳነበብከው በሀያ ኢም ሻሟት ትሽማ ስምረት ኢም ትሽማ እዝማ ትሽማ በኮል አዶናይ ኤሎሄኻ የእግዚአብሔርን ቃል ወይም የእግዚአብሔርን ቃል ስትሰማ የእግዚአብሔርን ትእዛዝ ስትከታተል ይሄ መስማቱ ምንድነው? እንግዲህ ከመስማቱ ትርፉ ምንድነው? በረከቱን የሚከታተል ወይም ደግሞ የሚያመጣው ሆኖ ይገኛል። አዘመር በእጽም ለአሶት ከሰማ በኋላ ካልተደረጋለህ ስመት ለኸኑ አሸያ ነው ከመጽበካ ሀየው ኡንታንኻ ከን ምንድነው? ሀየው የሚለው ቃላት ለኸጋም ዝለኝ አራው ሙድኻይ ለው ዘጻለው መርገማ ጋምባን ነው አይተሾመር ሀየው የሚለው ቃላት ምንድነው? ስምአሁን የምትሰማው ልክ ህዝበ እስራኤል ቅዱስ ኦሪትን በመጀመሪያ ጊዜ እንደተቀበሉትኝ እንደሰሙትኝ የእግዚአብሔር ድምፅ አሁንም ያንን ስነ ስርዓት በዛት ደረጃ አድርገህ መስማት አለብህ ይላል። በዛ ከሰማኸው በረከቱ እየመጣ ነው። ቅዱስነቱ እንግዲህ ኦመር ሀሽሙአ ይተርብፍኒም መስማቱ በጣም የጠለቀ ነው። ቅዱስነቱን ከዛ ውስጥ ነው ይዞ የሚመጣው ማለት ነው። መስማት ማለት አራምባን ኦመር ሻማ ሀሽሚአይ ከማዕማድ ሀርሲናይ ይላል። ለማታይ በማዕማድ ሀርሲናይ ሀርሽውና ሻይታ ወይ በመጀመሪያ ነበር ይላል። እና እንግዲህ መስማት ስንል ልክ በሲናይ ተራራ ለመጀመሪያ ጊዜ ህዝበ እስራኤል እንደሰሙት የእግዚአብሔርን ቃል ሁሉ እግዚአብሔር ያዘዘውን ቃል በየደቂቃውና በየሰከንዱ የእግዚአብሔርን ቃል ልክ እንደ አዲስ የከሐዳሽም እንደሚለው በይነኻ በየቀኑ በአንተ ፊት አዲስ ሲሆን የእግዚአብሔር ቃል የሚለውን ይህ ሁሉ ቀን በምንሰማበት ጊዜ በምናዳመጥበት ጊዜ የዚህ አዲስ መሆኑን መገንዘብ አለብን። ያ ማለት የእግዚአብሔር ቃል እንደማይሰለች ትክክለኛ እንደሆነ ነው የሚያስረዳን ማለት ራሺ ምንድነው? ሁለቱም ቃላቶች ያያይዛል። ጋያ የሚሻሟ ትሽማ በኮል አሸም ኤሎሄኻ ሻሟ
ትሽማ ሚለውን ምን ይላል? እነዚህ ነገሮች አብረው ይሄዳሉ ይላል። ኤኬብ ኢምሻማታ የሽና ሶፋ ሊሻማ አንተ ከሰማህ የምትናገረው የምታደርገው ነገርም ይሰማል ማለት እግዚአብሔርን ቃል ወደ ራሳችን ወደ ህይወታችን ካስገባን መስማትን ግልጽ ሆኖ ከታየን ያን በመሰማንበት ጊዜ የእግዚአብሔር በረከት በእኛ ውስጥ ያድርና የምንናገረው ነገሮች ወይም የምናደርጋቸው ሂደቶች በሌላው ዘንድም ተሰሚነት አለው ይለናል። አዳም ሲማሽኪያ በማዕማፅ לשמוע להקשיב ללמוד תורה יזכה לכך שבעתיד תהיה לו סייעתא דשמיא להבין להמשיך לשמוע. כלומר አዳም የሰው ልጅ የእግዚአብሔርን ቃል የሰማ ሁሉ የሚናገራቸው ቃላቶችም በሰዎች ዘንድ ይሰማል። ከዛ ምን ይላል? ሲያታ ድሽማያ የእግዚአብሔር በረከት በዛ ሰው ላይ ያድርና ያንን በረከት ከመስማቱ እየበለጠ ማለት የእግዚአብሔር ቃል በዚህ ሰው ያለ በዛ ላይ በረከት ይሰጣል። ሊሽሞ ላሶት እንደገና ደግሞ ጠብቀውም አድርገውም ሚለውን ቃል ምን ይላል? ምን ለምሽ ሊሚዳሂ ትናይ መክዲም ሐመኸበል ለማሴ በፏል። ምነት አንድ ነገርን ለማድረግ መጀመሪያ መስማት አለብን። የሰማነው ደግሞ እንድንማርና ነገሮችን በትክክለኛ እግዚአብሔር እንዳዘዘው ለማድረግ መንገድ ይሆናል። ስለዚህ ሻሙአ ትሽማ ልሽሞር ብላሶት እነዚህ ሁለቱ ቃላቶች አብረው የሚካሄዱት ምንድነው? ነገሮችን ወደ ጥልቅ ነገር ገብተን እንድናቅና እንድንማር ነው ይለናል። በጧት ጸሎት ሊልሞድ ብለላም በጣም ትማራለህ። በጣም የምትማረው ምንድነው? ለማስተማር ሊልሞድ ላሜት ልሽሞር ብላሶት ለኸንሽ ፖስ ያደልሽ ማይ ሲያታልሽ ማይ እና ብዙም ጊዜ አሁን እኛ በምንሰማበት ጊዜ በምናደርገው እግዚአብሔር ቃል ማለት አንድ ጥሩ ነገር እየፈጠረ ያለ በጣም በጥሩ ነገር እየተፈጠረ ያንን ነገር ሌላ እየወለደ ሲል እየተራባ ሲል ያ ነገር ሲያታልሽ ማይ እግዚአብሔር በረከት በሰው ላይ እንዲያድር ያስፈልጋል። እና ስለዚህ የበረከቱ ሁሉ ምንጭ ማለት ነው ዛያም ሸማትሽማ በቆላሸም ነው ከካ እግዚአብሔርን ቃል ከሰማ እነዚህ በረከቶች ሁሉ በተከታታይ ይመጣሉ። ከዛ ምን ይላል? ለኸን በነሳፍ ዑመር ሐጽሩፍ ዘልሽሞር ሲምለብ ኸይሳ ልሽሞር ለአሶት ማለት በአዛ ሽሚራ በአሲያ ወይም ደግሞ ጠብቅና ድርግ የሚለውን መላመድ ሻሊሙድ ትምህርቱ ከዚህ ላይ ምንድነው? ከተለያዩ ማክዲን አመኸበን ለአሶት ለማአሴ በፈዋል ስማት ከሰማህ በኋላ ይሄን ካንተ ወይም ደግሞ አይተመር ዮተር አخرያፍ ነማ አይደለም ከገባ በኋላ ይሄ ሁሉ ካንተ ካስቀመጥክ በኋላ ምን ታደርጋለህ? ወደ ተግባር ታወጣዋለህ። በፈዋል ስመት በተግባር ይወጣል። ዘሽም ያማሜካ ማሻማታ ቆይደ ማለት ጠለቅ ያለው ስሜታችን ከዚህ ነው በተግባር የሚውለው ማለት ነው። ደረኸጋ ዘልፍራሽ ግን አራፍ ሽምቾን ረፋኤል የሚያስረዳው ምንድነው ይላል? መስማት ማለት ኢንሻአላህ ትሽማ ሲል ደጋግሞ ሁለቱም ቃላት የተናገረበት ይያል በዚህ አንቀጽ ላይ ምንድነው የሚለው? የሚሰማው ነገር ዝም ብሎ መስማት ብቻ አይደለም። የሰማውን ነገር በትክክለኛ ጥልቅ አድርጎ ጥልቅ የሆነ ስሜትና ውስጥን ወውጫዊ አካል የሚሰማው ነገር ውስጥህን ይቀይረዋል። ያስተሳሰብ ሁኔታ የሰውን አስተሳሰብ ሐሳብ ይቀይረዋል። ስለዚህ ጥልቅ የሆነ መስማትን ያስተምራል። ምክንያቱም አሁን አንድ ነገር ስንሰማው እኛ የምናደርገው ነገር የለም። እኛ ማዳመጥ ብቻ ነው ወይም መስማት ብቻ ነው። ነገር ግን ምንድነው በምሰማበት የምንሰማው አክቲቭ ይለናል ማለት ተግባር ተነስና አድርግ የሚል ሃይምሮን የሚያነሳሳ ውስጣዊ ለውጥ ያመጣል። ምክንያቱም መስማቱ ውስጣዊ ለውጥን ያመጣል። ምሻሟት ትስማት ሲል ውስጣዊ ለውጥ ከመጣ ያለን የራሳችን ማንነት ከቀየር እቃችን ካዘጋጀና ምን ይሆናል ማለት ነው?
የእግዚአብሔር በረከት ወደኛ ላይ ይመጣል እና የሚመጣው በረከት ከዚህም ከቁጥር 2 ላይ የምናየው ምንድነው? ከዚህ ይህን ምንድነው? ስለዚህ ምን ይላል? ይህን ነገር ካደረጋችሁ ይላል አኑኪ ምጻቤ ሀዮም ነጥንካ ሸም ይሉከካ ኤሊዮን አልኮል ጎየ ሐሪጽ አንተ ከህዝቦች ሁሉ የበላይ ትሆናለህ። ከዓለም ያሉ ህዝቦች ሁሉ አንተ የእስራኤል ህዝብ የበላይ ትሆናላችሁ ሲል ይሄ የበላይነት ልትቀበሉ የሚችለው የእግዚአብሔር በረከት በእናንተ ላይ ሊያደር የሚችለው በምክንያት ይላል ኢንሻማ ተስማ የእግዚአብሔርን ቃል ከሰማ በመንገዱ ተከተል ያንን ነገር መስማቱ ብቻ ካሁን በተግባር ጥልቅ ሐሳብ እና የራስን ማንነት መቀየር ወደ ፈጣሪ የሚያቀርብ ጎዳና ካስ ምን ይሆናል? አንተ የአሕዛብ ሁሉ የበላይ ትሆናለህ። ዝም ብለህ አፈፍሎ ከበላይ የሚሆን ሳይሆን ሰርተህ በውጤትህ በስራው የእግዚአብሔር በረከት ባንተ ላይ ያለ ማለትም እንግዲህ የሰው ልጅ መስማቱ በሁለት መንገድ ይገኛል። ይሰማል ከዛም ለራሱ ያሰማል። ማለትም ወደ ውስጥ ይሄን ለውጥ ያመጣል። ለውጡ በመንደም የሚተረጎሙ እንግዲህ በተግባር ሲያውለው በተግባር ያ ተግባር የራሱ በሰዎች ዘንድ በሚያዩ በአሕዛብ መካከል በምናወዳደርበት ጊዜ አንተ የበላይ ትሆናለህ፣ እነሱ የበታች ይሆናሉ። ለምን? የኩራት ቤት ብቻ አይደለም። ምክንያቱም የእግዚአብሔር በረከት በዛ ላይ ካደረ እዛ ሰው ላይ ያ የበላይ እሱ ሕዝበ እስራኤል የበላይ ይሆናል። በቁጥር 2 ላይ ምንድነው? ቪያቮ ኤሌከ ኮል አብራኮት ሃኤለ ወያስጉከ ኪ ትስማ በኮል አሸም ኤሎሄከ። ብዙም ጊዜ እዚህ ላይ ክሊያካር የተባለው ሊቅ ብዙም ጊዜ ሰው ልጅ እነዚህን በረከቶች ለመቀበል የተትረፈረፈ ሀብት እንዲኖረው፣ ጤና እንዲኖረው፣ ሁሉን ነገር እንደምንኖረው በአሁኑ ሰዓት ምዕራባዊ ስታይል የህይወት ዘይቤ የህይወት አቅጣጫ ምንድነው? ነገሮችን በደንብ መስራት አለብህ። በደንብ ስለ ጤና ሐኪም ቤት መሄድ አለብህ። ስፖርት መስራት አለብህ። እነዚህ ነገሮች ካደረግ ምን ትሆናለህ? ሀብታም ልትሆን ትችላለህ። ጤነኛ ልትሆን ትችላለህ። የተለያዩ ነገሮችን መቋቋም ትችላለህ ነው። አንተ የዛን ነገር ለማግኘት ሁሉ ቀን መጣር መጋር አለብን ያለው የህይወት ዘይቤ ህይወት የሚያስተምረን በአሁኑ ሰዓት ያለው አንቀጽ ማለት ነው፣ በሰው አይን በምናይበት ጊዜ። ነገር ግን እዚህ ላይ ኦሪት የምታስተምረን ሌላ ጉዳይ ነው። ኦሪት ምንድን ነው የምትለን? በያቮ ኤሌከ ኮል አብራኮት ሃኤለ ወያስጉከ ክሊያካር። ብዙም ጊዜ ሰው እነዚህ ነገሮች ለማግኘት ሰው ወደ እነዚህ ነገር መሮጥ አለበት፣ ማሳደድ አለበት። ነገር ግን ኦሪት ቡራኬዎች አንተን ያሳድዳል፣ ሰውየውን ይፈልጉታል። በረከቶች እየሮጡ ከሰውየው ይመጣሉ። ምንድን ነው የሚለው? ያቮ ኤሌከ ኮል አብራኮት በረከቶች ይመጣሉ። ለአንተ ትሄዳለህ፣ አንተ ትሮጣለህ፣ ቡራኬዎች እየሮጡ ይመጣሉ። פה ובאו אליך ምን הם בעצם אתה לא הזמנת אותם. לא הזמנת אותם. ማለትም አንተ አይደለም እንዲመጡ ያደረካቸው ኤላ አንተ ነህ። አንተ ግን በእግዚአብሔር መንገድ ስትሄድ፣ አንተ የእግዚአብሔርን ትእዛዝ ስትፈጽም፣ አንተ የእግዚአብሔር ትእዛዝ ተከታታይ ስትሆን ובאו אליך זאת אומרת מי יבוא אליך? ובאו אליך כל הברכות האלה ואלה והשיגוך. זה לא עניין של አንተ አይደለም טוב ከነሱ ምትርቅ ምን ያደርጋሉ? እነሱ ያገኙዋል ያድብክም ወይም ደግሞ እነሱ ይከታተሉሃል። እነሱ ቀድማ ובאו אליך והשיגוך כי תשמע בקול השם אלוקיך. זאת אומרת ምክንያቱም ለምንድነው እነዚህ በረከቶች ወይም ደግሞ በረከቶቹ አንተን የሚከታተሉ አንተን የሚያገኙ ካለበት ቦታ አይደለም። በማንኛውም ቦታ ብትኖር የእግዚአብሔር በረከት የእግዚአብሔር ምረቃን የእግዚአብሔር ያነ የሚመጣው በምንድነው? የእግዚአብሔርን ትእዛዝ ተከታታይ ስለሆንክ ነው። ነገር ባለም ያሉ ነገሮች እንዲሳኩልህ ከፈለክ ምን ሆነ ማለት ነው? አንተ እግዚአብሔር የሚያዝዘውን ነገር ከሰማ ካደረክ የእግዚአብሔርን ድምጽ እሱ የሚናገረውን ከሰራ ቡራኬዎች ራሳቸው ይመጣል፣ ጤናው ራሱ ይመጣል፣ ሁሉም ነገር። አንተ ማሳደድ የለብህም። አንተ ጠዋት እስከ ማታ 24 ሰዓት ትሰራለሁና ከብራለሁ ማለታችን
ለምን የእግዚአብሔርን ቃል ከሰማ በረከቶች ራሶቹ አንተም ራሱ አልፈልግም ብለህ ብትሮጥ እያሳደዱ ይዘዋል ያስጉሃ። ለምሳሌ አሁን እንግዲህ አንድ ነገር ከያዝነ ከዚህ ሻባት ሽሚራት ሻባት የሻባትን አጠባበቁ የሻባት ቅድስናታል ግን አልሻባት ነማን ከሚኮራ ብራኻ ማለት የቡራኬው መሰረታዊ ከማን ነው? ከሻባት ነው። አሻባት ኩል በጽም ኩል ኢካራ ሚጽወት እግዚአብሔር ባረከውና የቀደሰው ቀን ነው። ለኸና ነኽኑ ምን ብቻ አልሻባት በጽም ከሚኮራ ብራኻ ማይ አሻባት አጽማ ምሻም ኩል ምሽሸመር ሻባት አሻባት በደም በረከቱን ታመጣ። ሌላው ራሱ ሰንበትን ካወሳ አይቀር ምንድነው የሚለው? ህዝበ እስራኤል ሰንበትን ከሚጠብቁ በይበልጥ የበለጠ ሰንበት ህዝበ እስራኤል ትጠብቃለች። በላ ሚጽዋት እናንተ ከምትጠብቁት የበለጠ ይመጣሉ። እናንተ ከምትሰሩት ይመጣሉ እኔ እሰጣችኋለሁ። ስለዚህ ሰውየውም ትንሽ ቢሰራም አይደለም አባል ሻባትን የሚከታተል ከሆነ ወይም ደግሞ የእግዚአብሔርን ድምፅ ተቀባይ ከሆነ ተቀባይ ስልክ እንግዲህ ምንድነው ቀደም ሲል ብለናል አለ ሰምቶ ራሱን ከራሱ የሚያፈልቅና የሚያደርግ የሚተረጉም ነው አይደለም። አዘመር ከበጽም ወለኸ ኮላ ብራኾት አለ ብስኹትማ ብስኹት ሽሚራት ሚጽወት ባተዋ ቁጥር 3 ላይ ምንድነው የሚላል? አሁንም ባሩኽ አታ በኢር አንተ በከተማው የተባረክ ትሆናለህ። ባሩኽ አታ በሰደ በመሬቱ ሰደ ዘይስጉኻ የትም ቦታ በምትሄድ በግል ደረጃ በማሳ ላይ በምትሄድበት ጊዜ በከተማውን በምትገኝበት ጊዜ በየትም ቦታ አንተ የተባረክ ትሆናለህ። በረከት የተትረፈረፈ ትሆናለህ። ባሩኽ አታ ፕሪ ቤትነኻ ከማጠን የሚወጣው ሁሉ የተባረከ ነው። ፍሬ አድማጥኻ በመሬት ላይ ያለው ሁሉ በረከት ገበሬ ኮንክ ለበረከት አይደለም። በእውነቱ በእርሻው በዛውም በከብቶቹም በየቀኑ ሱፐሩ በረከቱ ይፍ በየቀኑ ሱፐር እንታ ያለ ተጥለቅ ከየት መጣ ብለህ ስትጠይቅ ገበሬውን ጠይቅ። በህምትኻ ሸገር አለፈኻ ስተወጥንኽ በውኻተትነኽ ምስምሽረትኽ በቤትህ በተለያዩ ቦታዎች በውኻታ በቦኢኻ በውኻታ በተኻ በምትወጣበት የተባረክ ትሆናለህ፣ በምትገባበት የተባረክ ትሆናለህ። የነዚህ በረከቶች ሁሉ ዋናው ማስተሩ የዚህ መፍቻው ቁልፍ ዋናው በአጠቃላይ አንዱን ቢሮ የሚከፍተው ቁልፍ ዋናው ምንድነው ይላል? የእግዚአብሔርን ኢንሻሙዋት ይሽማ በቆላ አሽሚያ ወያፍናማ እግዚአብሔር እነዚህ በረከቶች ሁሉ ወደ አንተ ይመጣል። ስለዚህ አንተ የመስማት ኃይል ማለት ነው። የመስማት ኃይሉ በጣም የጠለቀ ነው። እነዚህን በረከቶች የሚያመጣ ግን እነዚህ በረከቶች የሚመጡት ምንድነው የሚለን እዚህ ላይ ራስ በየትም ቦታ በግለሰብ ደረጃ በህዝብ ደረጃ ያሉ በረከቶች ሊመጡ የሚችሉት እነዚህ በረከቶች ሁሉ ሊጎርፉ የሚችሉት ልክ እንደ ጎርፍ አንድ የተነደመ ምንድነው ትክክለኛ የእግዚአብሔር ቃል ያዘዘኝ ምንድነው ብለህ ስትፈጽም በዚህ ጎዳና በምትሄድበት ጊዜ በረከት ይመጣል። ሚያሽም ያመጣ ኢቫንት ይወጣ አሸብ ባሩኽ አታ ባኢር ባሩኽ አታ በሰበ ባሩኽ פרי ביתנך ופרי אדמתך ופרי בהמתך שגר אלפיך ማለት שגר אלפיך זה የከብቶቹ ወይም ደግሞ የመንጋው ትውልድ ማለት ነው። መጥለቅለቅ መባዛት ይመጣል በረከቱ ከዛም ይገኛል። ለምሳሌ አንዲቱ ላም አንድ ምትወልድ ከሆነች 2 እና 3 መንታ ትወልዳለች አይደለም። ፍየሎቹ 4 እና 5 ሲወልዱ ረጋ ይሄ ነገር ምንድነው? ከሞ ብነ እስራኤል ከግብጽ እያሉ ለምሳሌ ቬርቡ ማለት ነው ነሆን በፍረዞ ቬርቡ ሞር በታጽም እዛ ህዝብ እስራኤል ምን ሆኑ? ከግብጽ እየተቀጠቀጡ ነው፣ እየሰሩ ናቸው፣ እየተቸገሩ ናቸው። ግን ሴቶቹ ሲወልዱ ለካውንቶች ነው ከዛ የተወለደው አንዲቱ 6 ስትወልድ ነበር ይችላል። ከዚህ ላይ ሆነ ማለት የህዝብ እስራኤል ከዚህ የመጣው ምንድነው? ከመስማትና ከጭሆት ነው። ከመስማት ስለዚህ በቁጥር 7 ላይ ማለት ይተንኻ ሸምሎ ኤት ኦይቬኻ ሐካሚም አለኻ ንገፊም ልፈነኻ በደረኻ ይጽኡ እለኻ በሸባ ድራኺም
ማ ያነሱ መባንያ ያነሱ መባንያ ተሰብስበው ሁሉም አንዴ ወደ አንተ ይመጣል። በመጨረሻ ሁሉም እንደ ጉም ይበናል። ይህን አይተነዋል። ታሪክ አያስፈልገውም። ይህ ከእንግዲህ በህይወታችን አሁን አይተነዋል። ሀገራችን ያለው ነው አይደለ? እቺ ሀገር አሁን ያለችው በተአምር ነች። አረብ ሞርደኻይ ሊዋ ምንድን ነው የሚለው? ይህን በኃይላችን ወይም ደግሞ ባለን ኃይል ነው ሀገሪቱ ይዘናታት ያለናት ብሎ ይላል። በእግዚአብሔር ተአምር ነው ይላል። ህዝበ እስራኤል በዚች ዓለም ሲኖር ሁልጊዜ በተአምር ነው ያለው። ተአምሩ ምንድነው? እንግዲህ ይተናሸም ያለው ማዛ አካዶች በሁሉ ትልኻ እግዚአብሔር የሰጠሃል ጠላቶችን ይላል። ሐካሚ መለኻ እነዛ የሚነሱትን ብዙ መሳሪያ ያላቸው ብዙ ቦምብ አላቸው ብዙ እንትን አላቸው እንደዚህ እናደርጋቸው ያንተ እነሱ ቦምባቸውንና ተዋጊዎቹን ወይም ደግሞ ወታደሮች ሲያበዙ ምን ማድረግ አለብህ? እምነትን ማብዛት አለብህ። እምነትን ማበርታት አለብህ። ባዝ እነዛ በዚህ ብዛት ያላቸው በሰባት መንገድ ወይም ደግሞ በተለያዩ መንገዶች ይጠፋሉ ይላል። ከደረኽኒ ባህሊም ደንግጠው ነው የሚጠፉትኝ። በድንገት ተሸበሩ፣ እንቅጥቅጥ ያዛቸው እንዳለው ህዝበ እስራኤል ከግብፅ ሲወጡ ማለት ነው። በቪዲዮ እንትን ላይ ከዛ ምን ይላል? ቢጻብ አሸም ይትኻ את הברכה בעשך בכל משלח ידיך וברכך בארץ אשר אתה השם אלוהיך נותן לך። እግዚአብሔር በሚሰጥህ ራሱ በቦሆ በሊጡ ላይ በቤት ላይ በመጥባህ በየትም ቦታ በምታገኘው በምትሰራው በምታደርገው ሁሉ እግዚአብሔር በረከት አለ። ኤልሻ ነብይ እነዚህ ልጆች አባት እንቶብኛል ማበላቸው ልጆች የለ ተበደረ የበላው ባለዳም እሱ መንገደኛ ነው። ልጆች ርቦታል ግብጽ እጪ ስላቴ ምንድን ነው ያለችው? የለኝ ማለት ነው። ትንሽ ምግብ አለችኝ በኋላችኝ አለች ሰጣቸው። ከዛ በኋላ እኔ ዳን ልጆች ዝቤ ነው አለችው። ምንድነው ቃል አዘጋጃለሁ እቃ አዘጋጃለሁ እቃ ከጎረቤት ወሰጂ ከዛ ከጎረቤት እያንዳንዱ እቃ ያለውን ሁሉ አምጫለሁ። አሁን አስቀመጨው ቤት አሁን ዘይት ሞላ ለእያንዳንዱ እቃ ሌላ የለም የለም። ይህን ሽጠሽ ባለዕዳሽን ክፈይ ልጆች የተረፈው ያ ማለት የእግዚአብሔር በረከት ያ ጻድቅ ንጎዘር ባሸም ይካይ ነው። እቃህን አዘጋጅ። በጣም አሁን ሮሽ ሃሻና እየተቀረበ ነው። እቃችሁን አዘጋጁ። ቦታችሁ እቃችሁ ምንድነው? ሃይማኖታችን። እቃችሁ ምንድነው? እምነታችን። እቃችሁ ምንድነው? ጎዳናችን። እቃችሁ ምንድነው? ትክክለኛ ነገሮችን ማድረግ እንዳለብን ወደፊት እናያለን። ያ የተለያዩ አመለካከቶች እንዳለ ማለት ነው። ያኪም ኻሸም ኤሎሄኻ ሎ ለዓም አይደለም ለዓም ለሰማም ኤላ ካዶሽ ካሸር ንሽባ ለኽ ኪ ትሽመዑ את מצוות השם ኤሎሄኻ והלכת בדרכיו። እግዚአብሔር አምላክህ የመረጠህ ለምንድን ነው? ቅዱስ ሕዝብ እንድትሆን እግዚአብሔርን ትእዛዝ ሰምተን ከዛም ስንተረጉመው ነው። ዛ አክቲቪቲ ተማማር ተቋደ ይሄ ወደ አላፖአል አተመከየሙት አታውሰውቶ ቀደም ሲል እንዳልከው ሮሽ ሃሻና እነዚህ 30 ቀኖች 40 ቀኖች እስከ ዮም ኪፑር ያሉት ከኛ የሚጠይቀው ምንድነው? አድርግ የሚለን ባይ ከመነ አሁን እንግዲህ ቀደም ሲል ከለመድናቸው እንጨምራለን ማለትም በቅዱስነታችን እየቀጠለና እያደገ ነው ማለት ይሄን ማለት አለበት እና ስለዚህ ከዚህ ላይ ባላኽተ በላኸን ማውቆረፖ ተጨማሪው ከዚህ ምንድነው? በራኡ ኮላም ሃአረት ከን ከሸም አሸም ንክራ አለህ በዛን ጊዜ ምንድነው ያለ የእግዚአብሔር አይደለም እንግዲህ ያንተ የእግዚአብሔር አገልጋይ ነው። የእግዚአብሔር ትእዛዝ ነው። የዓለም ህዝብ ካንተ የሚድሮም ያዩተኝ የእግዚአብሔር ዘውድ ካንተ ነው ያለው። የእግዚአብሔር ቅዱስ ነው ካንተ ነው ያለው። በራኡ ምኻ ፍራቸው ይገባቸው ዘክሞት ፊሌን ለማሻል ነው ኢልሻ በላክና ፋይ ነው ያ ኢልሻ ፊሌን ባሰረበት ጊዜ ጠላት ፊሌን አይታሰረም በተባለበት ጊዜ እሱ ያስራል። ሊይዙ ሲሉ ምን ሆነች? እርግብ ሆነች። አሁን እዚህ ላይ የሚለው ምንድነው? አሁን አይተነዋል። ግን ዓለም ህዝቦች ሁሉ ይሸበራሉ። አሁን በአሁን ጦርነት አይተናል። የዓለም ህዝብ እስራኤልን ለመግደል አይቻልም። ያ ምንድነው? ለእስራኤል ህዝብ በራሱ ህዝብ ስለሆነ አይደል? አሽጋኻይ ሉኪት እግዚአብሔር ስለሚጠብቃት አገሪቱንም ሆነ ህዝቡን ስለሚጠብቅ ጠላቶች ራሱ በአንድ ላይ መነሳት ሲችሉ በተለያየ
መንገድ ተነሱ፣ በተለያየ ወቅት ተነሱ። እያንዳንዱ አንዱ ሲያልቅ አንደኛው ይህን ያደረገው ግን ልክ ካርታ እንደሚጫወተው ካርታውን ሁሉ የሚፈውሰው ነው ፈጣሪ አምላክ። ስለዚህ ምን ይላል? እነሱ ሁሉ ይፈራሉ። እስራኤልን አሁን እንንካት ወይስ አንንካት ያስባሉ። ነገር ግን ነገሮች ሁሉ ይርሆም ይፈራሉ፣ አይደርሱም። ይህ ሁሉ ማድረገው ምንድነው? በላክታ በድረኻብ ከሱቅተት ያለው ማለት ነው። በላክታ በድረኻብ በሱ በመንገዱ ስትሄድ ብቻ ነው። ይፍታህ השם לך את האוצרו הטוב את השמיים לתת מטר ארצך בעתו לברך את כל מעשה ידיך והלווית גויים רבים ואתה לא תלווה። ማለትም ከዚህ ያለው የእግዚአብሔር በረከት የሚሰጥህ ለአንተ ብቻ ሳይሆን ተርፎም ታበድራለህ። ተርፎም የዓለም ህዝብ አይደለም መጥተው ካንተ ይበደራሉ። ከዚህ ላይ በጣም እውነት ከፍ ያለው ምሳሌ ምንድነው? ዮሴፍ ነው። ዮሴፍ አስተውል፣ ብቻውን ነው ወደዛች የማያውቃት ሀገር የወረደው። በጣም ግብጽ ማለት መጥፎ ሀገር ነች። ወደዛ ብቻውን ሄዶ ከዛ ሲኖር ብዙ ነገሮችን በህይወቱ አልፏል። ግን የእግዚአብሔርን ትእዛዝ ተከታታይ ሆነ። እግዚአብሔርን የሚፈራ ስለሆነ የእግዚአብሔርን ትእዛዝ ሰምቶ የሚቀበል ስለሆነ ከዛም ደግሞ ስለሚተረጉም የእግዚአብሔር ፈሪ ስለሆነ ይሄን ሁሉ እንግዲህ አስተውል። ይሄ ልጅ ወይም ደግሞ ይቅርታ አድርግልኝ ዮሴፍ ጻድቁ ሁልጊዜ ስናየው በሚያደርገው ሁሉ በረከት አለ። ግን ከዛም ደግሞ ትርገቱን በዛ ነው። ልክ እንዳደገ ካደገ በኋላ ምንድነው ያንን የግብጽ አገር ኃላፊ ሲሆን ንጉስ ሲሆን የዓለም ህዝብ ወደ ማን ነው እህልን ለመሸመት የሚመጡት? ወደ እሱ ነው። ለማ በዚህ ማሽኮረ በርካታ ሽሚ በዳይም ሸሉ የእግዚአብሔር በረከት በእጁ ነው ያለው። ዛዘቱን ስትፈጽም በመንገድ ስትሄድ ምን ትሆናለህ? አንተ ራስ ትሆናለህ፣ አንተ መሪ ትሆናለህ። ከአንተ የሚጠበቀው ሌላ እንደ ማንኛውም ህዝብ አይደለም። ከዚህ ህዝብ የሚጠበቀው እግዚአብሔር የሚጠብቀው አንተ ራስ ነህ እንጂ ጅራት አይደለም። አታት የለሮች ብሎ ለሰለ ምክንያቱም ወደዚህ የደረሱበት ምንድነው? ላለኸት ማውመ ኪትሽማ ኤልሚጽወታች ኪትሽማ ኤልሚጽወታች ኤሎሄያ አሻራ ንኩኝ ጸበኻ አዮም ይሽሞር ራስ ቅድም እንዳልከው አዮም በኮለ ረጋናቱን በየደቂቃውና በየሰከንዱ የምናደርጋቸው ነገሮች ምን ያደርጉናል ማለት ነው? እኛ ለራስ እንሆናለን፣ ለጅራት ኋላ ነው። ወይም እኛ ለዓለም ሁሉ በረከት እናመጣለን መሆን ያለበት ማለት ነው። እስራኤል ዋናው የዓለም ሁሉ ትምህርት የምታስተምር የህይወት የፈጣሪ ጎዳና ማን እንደሆነ እናንተ ይህንን አሁን ጊዜያዊ የሆኑ ነገሮችን ተከትላችሁ በዛ መንገድ የምትሄዱ ሳይሆን ምንድነው የሚለን? እናንተ ዘላለማዊ የሆኑ ዓላማዎችን መከተል አለባቸው። ከዛ በዩዳሌት ሎ ታስሩ ሚኮል הדברים אשר אנוכי מצווה אתכם היום ימין שמאל ללכת אחרי אלוהים אחרים לעבדם። ወደ ቀኝ ወደ ግራ አትሉ። ማለት ወደ ቀኝና ወደ ግራ አንድ ሰው አንዴ ቀኝ አንዴ ወደ ግራ አንዴ ወደ ኋላ አንዴ ወደ ፊት ነው መቼ ነው ይላል? ለእናንተ የሚሆነው የእናንተ ጎዳና ያልሆነው ሌላ አምላክ ሌላ የህይወት መርሆ ስትከተሉ ለእናንተ ማይሆን ምን ይሆናል ማለት ነው? ነገሮች ሁሉ አቅጣጫ የላቸው ያለው በረከት ያቆማል። እና ከዚህ ላይ እንግዲህ እስካሁን ያየነው በጣም አድርጎ ሁል ጊዜ ወይም ደግሞ በብዛት የምናገኛቸው ወይም ጠለቅ አድርጎ ትምህርቱን የትእዛዙን መስመር የሚመራና ማን ነው? መስማት ነው። አሜሪካን ኪትሽማ ኤልሽሞ ኤልሚጽወት አሸም ከን የእግዚአብሔርን ትእዛዝ ስትሰማ ማለትም ኪትሽማ ኤልሚጽወት አሸም ሎስታ ኤላ ኪማ ትሽማ እትማ ትሽማ ኤልሚጽወት የእግዚአብሔርን አይደለም። ከዛ ምንድነው ትእዛዙን ስማ ይልሃለኝ። ያንን ትእዛዝ ማን ነው ያዘዘህ? አዶናይ ኤሎሄኻ ወይ ደግሞ እግዚአብሔር አምላክ ነው። አሸር አኖኺ መጻብኻ ሃዮም ስመት አታ ትሽማ አታ ትሬ
ከሲናይ ተራራ ህዝበ እስራኤል ቆመው ቅዱስ ኦሪትን ልክ እንደተቀበሉት አድርገህ በዛን ጊዜ ትፍልን ስታዝር ወይም ደግሞ ጸሎት ስትጸልይ ማናቸውም ቡራኪዎችን ስትባርክ እነዚህ ቡራኪዎች የተቀበልናቸው አባቶቻችን እኔም የተቀበልናቸው በሲናይ ተራራ በዛን ጊዜ ነው ብለህ ማሰብ አለብህ። በዛን ቅዱስነትና ወይ በዛ ደረጃ መሄድ አለብህ ይላል። ምን በእንትን ከአጋማት ወይም ደግሞ የትእዛዙ ቅዱስነቱና ደረጃው ማታይ በኦቶዮም በዛ ቀን ህዝበ እስራኤል 613 ትእዛዝ ሲቀበሉ አይደለም እነዚህ ትእዛዞች በዛን ጊዜ አብረው እንደተቀበሏቸው አድርገህ ማየት አለብህ። በዚህ ደረጃ ማየት አለብህ። ለከን ልሽሞር በላአስ ስታደርጋቸው አይደለም ስትጠብቃቸው በዚህ ደረጃ መሆን አለበት። ቅዱስነቱ መውረድ የለበትም። ለሁሉ ጊዜ ከፍ እያለ መሄድ አለበት። ስመት ሐሽሚራ በአስያ ከን ተጠብቃለህ። ትእዛዙ ለኛ ለሁሉ ጊዜ መጠበቅ ነው። እኛናቸው የሚጠብቁን ቀደም ሲል እንዳልከው ማሻማታ አሸባት ሸመረታ አለ አናክኑ ሸምሩ ሸባት አበላፎ ሂ ሸመረታ ሸባት እኛን የምጠብቅ ስለዚህ እንደዚህ አድርገህ በዚህ መንግስት በሎታ ሱር ሚኮላ ደባሪ ማለት ከነዚህ አይደለም ቃላቶች ከእግዚአብሔር ትእዛዝ መውጣት የለብህም። አሻራኖከ መጻፈ እትኸም መስመረት አየም ሹፍ እንደገና ዛሬ ላይ ላማ ኪቫን እነዚህን ትእዛዞች እንደገና ሁልጊዜ አዘውትረህ እየደጋገምክ አሳድሰህ ከሲናይ ተራራ የተቀበልኳቸው ናቸው ብለህ ሁልጊዜ በእንደዚህ ያለ ደረጃ እያሳደስካቸው ስታያስካቸው ምን ይሆናለኝ አታሎ בעצם לא תלך אחרי אלוהים אחרים לעובדם ሌላ አምልኮት መንገድ አትሄድም። ሌላ አምልኮትን ለማምለክ አትችልም። ለምንድን ነው? አንተ የእግዚአብሔር ታዛዥ ነህ። አንተ የእግዚአብሔር ሰራተኛ ነህ። አታ ኦቤድ ተካደሽ ባውሁ ኦቤድ ኤሎሂም አኺር። አሁን እስካሁን ያየ ነው እንግዲህ ሱኪም ወይም አንቀጾች ምን እንደሚሉ ምን አይነት እንደሆነ አሁን አንዱ ሁላችንም የምንጠይቀው ምንድነው ታዲያ የበረከት ቁልፍ ቅድም እንዳለው ማስተር ሁሉን የሚከፍትልን ምንድነው? ስራችን ነው ወይስ የእግዚአብሔር በረከት ሲያውል? አሁን ሁለት ነገሮች አሉ በዚህ ላይ በረከትና በምንልበት አንደኛው ምንድነው እኛ እንግዲህ ሰው ስለሆነ መላእክት አይደለንም። መብላት ያስፈልገናል፣ መጠጣት ያስፈልገናል፣ መኖር ያስፈልገናል። እንራባለን እንደ ማንኛውም እንስሳ እንደምን ህይወት ያለው ሁሉ እና ለየት የሚያደርገንም ምንድነው እናስባለን። ለተለያዩ ነገሮች እንጨነቃለን። የተለያዩ ነገሮች ሊመጡ ይችላሉ፣ ላይኖረን ይችላል። ብዙ ነገሮች እናደርጋለን። አሁን እያንዳንዳችን ስንጠይቅ እዚህ ላይ የሚያስረዱት ሊቃውንቶች ምንድነው ቢያንስ ሁለት መርሆች አሉ የህይወት መሪዎች። አንደኛው አንተ ቅድስና በሆንክ ጊዜ ወይም ሃይማኖተኛ በሆንክ ጊዜ ይህን ዓለም ቁሳቁስ ዓለም ተው። ይህ ቁሳቁስ ዓለም አሁን ዛሬ ምግብ ምንድነው የሚበላው፣ ምንድነው የሚጠጣው፣ ምንድነው የሚሰራው ወደ ህይወት ስጋዊ ዓለም መስገብገብና ያን ነገር ማሳደድ የለብንም ነው አንደኛው ምንለው። እንግዲህ ይህን ነገር ሆሜር ወይም ስጋዊ ዓለምን ትተህ ወደ መንፈሳዊ መንገድ አድላ ነው። ሌላው ደግሞ ምን ይላል ነው መንፈሳዊ ህይወትን የሰው ልጅ የተፈጠረው በዚህ በስጋው አካል በስጋው ውስጥ ያሉትን ነገሮች ወይም እርሻም በለው ምግብም በለው እነዚህን ነገር እየቀደሱ ወደ ላይ ማውጣት ይችላሉ። ግን ሆሜር ለካደሽ ታሁ ማለት እዚህ ላይ ቅድም ስንጓይ አራብ ሽምሾን ራፋኤል ሄርሻል አለ ምንድነው የሚለን ሰው በዚህ ዓለም እያለ ስጋዊ ዓለምና መንፈሳዊ ዓለምን መለየት የለበትም ብሎ አስረድቶን ነበር። እና እሱ ላይ እንዴት ነው እሱ የሚያስረዳን ማለት ነው። እነዚህ ነገሮች እንዴት ሁለቱን ነገር ማዛመድ ይቻላል? በጣም በመጀመሪያ ይሄ እንግዲህ ሊቃውንቱ ከዚህ ላይ አራብ አራሻርሽ ወይም ደግሞ አራብ ራፋኤል ሄርሽ እዚህ ላይ የሚለው ምንድነው? አንደኛ የሰው ልጅ በስራው ስመት ሲሰራ ስራውን ወመርካን ቦኒክራታ ማሾመር ለፊ ሆከ ሙሳር በሐጽደክ አይደለም ሸላቶጋ
כאשר החברה מתנהלת ביושר, שימו לב כאן, לכן בדאגה להיחלש, בטהרה משפחתית וכו' וכו', אלא אומר כאן בעצם השגשוג הכלכלי, היציבות הפוליטית, חוסן משפחתי ይላል። ወይም ደግሞ ከዚህ መሰረታዊና የጸናው ህይወት የምታገኘው መቼ ነው? የእግዚአብሔርን ትእዛዝ ከህይወትህ አብረህ ስታኖረው ነው። ስለዚህ ሁዋ መካኒክ ሽልኻ የእግዚአብሔር ትእዛዝ ምን ያደርጋልኝ? አንተ ያስተካክላለኝ። አንተ ምን ማድረግ አለብህ? በእውነተኛው መንገድ ትከታተላለህ። የእግዚአብሔር መንገድ ስትከታተል ህይወትህ በዛ ሲመራ አይደለም አብሮህ በረከቱም ህይወትህን ሁሉን ነገር እየጸናና መሰረታዊ መንገድ እያዘ ይሄዳል። እዛ ሆሴ ማለት አንድን በረከት ለመቀበል ከአሉ ማቴሪያ ከዚህ ዓለም ያሉ ቁሳቁስ ነገሮች መለያየት ሳይሆን በነዛ ውስጥ ሆኖ በትክክለኛ ፍርድ ከፈረደ በትክክለኛ መንገድ ህዝብን ከመራ የሚሰራው ነገር በትክክለኛ ከሆነ የሚያስበው ከሆነ የሚናገረው በትክክለኛ ሙሳር ሎኪ እግዚአብሔር በሚያዘው መሰረት በሚለው ከሆነ በዛው በእርሻው ውስጥ ሆኖ እንኳን ትልቅ ሰው መሆን ይችላል። የተቀደሰ መሆን ይችላል። ቅድስነት ማግኘት ይችላል። ይህንን ዓለም ለቆ የቁሳቁሱን ዓለም ለቆ ከዚህ መለያየት ሳይሆን የሽ ኦላም ሀ ሩሃኒ ወይ መንፈሳዊ ህይወት አለ፣ ስጋዊ መንፈስ አለ ብሎ ሳይሆን ሁለቱን እዛው በስጋ ውስጥ ዓለም ውስጥ ሆኖ በነዛ ሁለቱ ባንድ ላይ እጅና ጓንት ሆኖ ተደጋግፎ በሚሄድበት ጊዜ ለምሳሌ በፕርኪያ ቦት እንዳለው ኢሜንቶራ ኢሜንቶራ ዶቄት ከሌለ ትምህርት የለም፣ ኦሪት የለም። ኦሪት ከሌለች ዶቄት ሁለቱም አንድ አይነት የሚሄዱ ናቸው። እጅና ጓንት ሆነው አንድ ላይ የሚሄዱ ናቸው። ስለዚህ ህይወታችን መሆን ያለበት በትክክለኛ ነገሮችን ካዛመድን በትክክለኛ ጎዳና ከሄድን እነዚህ ነገሮች ከሰማይ እግዚአብሔር ታምር ሊያደርጋቸው ቀጥተኛ አሁን ያለ ቡራኬዎች ሁሉ የቤትህንም የደጅህንም የእህልህንም የሁሉን ነገር በረከት ራሱ በረከቶቹ ወደ አንተ ይመጣል። አንተ ሳትፈልጋቸው እያንኳኩ እያሮጥ አልፈልግም ብለህ ብትሮጥ እንኳን እያሳደዱ ይይዘዋል። ንድበክም በካ ካንተ ይመጣል። ስለዚህ ሆሜርና ትክክለኛውንና ይህን ዓለም መለያየት ይህ ስጋዊ ነው ይህ መንፈሳዊ ነው ብለህ ሳይሆን ሁለቱን አዛምደን መሄድ ስንችል ይህ ዋናው ቁልፉና መሰረቱ ነው። היהדות, שימי לב, דגש פה מאוד חשוב. אומר, היהדות אינה דורשת פרישה מהעולם החומרי, מה שאמרת בעצם. החומר. אלא מה? קידוש החומר. מה שאמרת עליו. כן? כאשר האדם מנהל את עסקיו, או ביתו, מה שהרב אומר קודם. עכשיו, על ערכי התורה, כל החיים הפשוטים, היומיומיים, מתרוממים לדרגת קדושה. ቅዱሳን ሁኑ ሲል ይህ ወደፊት የሚደረገው የህይወት ዓላማ ነው። ይህ መኖር ያለበት ተራው ህይወት ቅዱሳን ሆነናል። ለምን እነዚህ ነገሮች በትክክለኛ እግዚአብሔር ባዘዘው መሰረት ሲፈጽም ትናንሾቹ ጥቃቅኖቹ ሁሉ ነገር ሁሉ ምን ይሆናሉ? ትክክለኛ ይሆናል ማለት። ስለዚህ እግዚአብሔር በረከቱን በሰማይ አንድ ሰው ለምሳሌ ቀደም ሲል አሁን አረብ ዲዲያ እንዳልከው ወደ ስራው ሲሄድ ሚፍዓል ሊሆን ይችላል፣ እርሻ ሊሆን ይችላል። ግን ይሄን ያዘዘው ማን ነው ብሎ ማወቅ አለበት። እኔ የእግዚአብሔርን ትእዛዝ የሚፈጽም ማለት አለበት። እኔ መሰራውን ቤተሰቦችን ምን ላደርግ ነው? ላስተዳድር ነው ያለኝን አይደለም። ልጆች አሉኝ፣ ልጆችን ትምህርት ቤት እንዲመሩና አይደለም የእግዚአብሔርን ቃል እንዲማሩ የእግዚአብሔርን ትእዛዝ እንዲፈጽሙ ምሰራው ለነሱ ነው። ምሰራው ለደሞዝ ነው። እነዚህን ደሞዝ ለማን ነው? ገንዘቡ ለማን ነው? ለነዚህ ልጆች እንዲማሩ ነው። ያኔ ለዛ ቅዱስ ማለት ያኔ የምትሰራው ስራን ደሞዝህን ከዚህ አኻይ ማኾምም ነኾን አታነ ከደሽ ወጥበት ዘማሽም ዘምትሮምም ከዛ ቅዱስነቱ ከዚህ ነው ያለ። ግን ስራ ምን ሆነ አለበት? አታማርተ ዘኮደም በዮሸር ወይም ደግሞ ጽድቅ ያለውና ቀጥተኛ ነው መሆን አለበት። አይታራቅ ለማላ ብሎ ለማታ የሚለውን ሲያስረም እዚህ ሲወዶሽ ሊሳይ እንኖ ልዩት ንግራር አኸራይ ሩህ አዝማን ሰው አካል ውስጥ ሆነ በስጋ ዓለም ሆኖ የፈጣሪን አንድነት የፈጣሪን ዕውቀት የፈጣሪን ማንነት በትክክለኛ መቀደስ ይችላል።
ብሎ እዚህ ላይ ያስረድናል። ክሊያ አካር የሚለን ምንድነው? አሁን ሌላው ሐሳብ የሚነግርህ ምንድነው? አንተ እነዚህ ነገሮች ለመድረስ ወይም ለነዚህ ነገሮች ልክ እንደራስ ያለው ይዛመዳል። በእነዚህ ነገሮች በረከቶች እንዲመጡ ከፈለግ ስራ ምን ይሰራለው፣ መቼ ወጣለው፣ መቼ ልገባለው አይደለም ያለብህ። እግዚአብሔር የሚያዘኝ ምንድነው ብለህ ከፈጸምክ በረከቶች ወደ አንተ ይመጣሉ። በረከቶች ወደ አንተ ስለሚመጡ ዋናው ትኩረት የምትሰጠው ሚዛን አድርገህ ከፍተኛው ሚዛን የምትሰጠው ምንድነው? እግዚአብሔር የሚያዘውን ነገር ስትፈጽም በሙሉ የተጻፉት ሁሉ ከምዕራፍ 8 ቁጥር 1 እስከ ምዕራፍ 4 ላይ የተጻፈው በሙሉ በረከት ባንተ ላይ ያለ። ካልሆነ ግን ከዛ በኋላ ያሉት አንቀጾች ይቀጥላል። ስለዚህ ዋናው መፍትሄው ምንድነው ይላል ማስተር። እንደዚህ አይነት ትክክለኛ ሁሉም ቤት ሁሉን የበረከት የሚከፍትልህ የእግዚአብሔር ጎዳና የሁሉ ቁልፎች ማለት ሁሉ አራምባን ራቢ ሙሼ ብን ናኽመን ምንድነው የሚለን? ራሱ እግዚአብሔር የሚገኘው በምታደርገው እስራኤል ሀገር የእናንተ ህይወት ነው። የእግዚአብሔርን ጎዳና ከሄዳችሁ እግዚአብሔር እውነትህን ነው፣ እርሻ ትዘራለህ፣ ግን ጦርነት ትወጣለህ፣ ግን አሸናፊ አንተ ነህ። እግዚአብሔር በዛ ውስጥ ነው ያለው። የእግዚአብሔር ታምር አጣኻይ በንስ ይላል በታምር በአስታራ እግዚአብሔር በዛ ውስጥ ተደብቆ በነገሮች ላይ ውስጥ ይፈጠራል ነው። ያ ነገር ያለው ሁሉ በሙሉ በረከት ነው። እግዚአብሔር እሱ ባይልከው ኑሮ ያለ ህይወት በሙሉ በታምር ፈጣሪ ነው። ስለዚህ የእናንተ የህይወት የተመሰረተው በጦርነታችሁ አይደለም፣ በዘመናዊ ቁሳቁስ አይደለም፣ በተለያዩ መሳሪያዎች አይደለም። ሀገሪቱ የምትኖረው ጦርነት 2 ዓመት 3 ዓመት እያጸደለች እየተዋጋች አሁንም በትክክለኛ ሀገሪቱ መምራት የምችለው ይታምር ነው። ስለዚህ እነዚህ ታምሮች እንዲቀጥሉ ከፈለጋችሁ አይታዩም። አዎ ከግብፅ እንደወጡ ባህሩ አይሸከፈል፣ ነገር ግን ጦርነት ወጣቸው። እንዴት ሊሆን ይችላል? አይተናል። አሜሪካ እንኳን ኢራንን ልትዋጋ በወጣችበት ጊዜ አንድ አውሮፕላን አሁን ጣሉ፣ አሁን እንደዚህ ያደረጉ ጎዱ እንትን ሲል እግዚአብሔር 100 አውሮፕላን የጦር አውሮፕላን ሄዶ ኢራንን ሲደበድብ አንድም ነገር የተዛባ የለም። ይሄ ምንድነው የሚለው ነው? የእናንተ ስልጣን አይደለም፣ ይሄ ታምር ነው። ሀገር የምትመራው በታምር ከሰው ልጅ የተደበቁ ናቸው። እነዚህ ሁሉ ህይወቶች ምንድነው የሚለው? ታምር ናቸው። ስለዚህ ዋናው ቁልፉ አሁን ወጣም ወረደም ምንድነው? እግዚአብሔርን የሚያዘውን አድርግ እንጂ አንተ በእነዚህ ጎዳናዎች ውስጥ ገብተህ እኔ ስራ ነው ብዙም ጊዜ ኮኺ በውጥም ያዲ ሐሳብ አይታይላዘ የሚለውን እንዳትቀር ይላል። አቤልሻይ በመጀመሪያ ጊዜ በጣም በእውነት ከፍ ያለ ጻድቅ ከባግዳድ ወይም ደግሞ ከባብል የመጣ ነው ኢራቅ እና የሱ ምህራው እንግዲህ እሱ የሚያስተምራና ምንድነው ካልነ ብዙውን ጊዜ የኦሪትን ቃል በህይወታችን ተርጉሞ ነው የሚያስረዳው በጣም አዝጎ እና ከዚህ ነው ያለኝ። እሱ እንግዲህ እንደሚጽፈው ከዚህ ላይ የሚላልኝ ባትኸላ ወይ ከበእጽም ሂፑኽ የጽሮት በሚርዳፍ አኸያ ሸፋ ወይም ደግሞ የሰው ልጅ ሀብትን ንብረት ነው ሀብትን ገንዘብን ሁሉ ጊዜ በምንድን ነው በሩጫ ነው ያለው ያሳድዳል። ለሆነ በሚርዳፍ ማውሮዴፍ ክደይ እንዲኖረው ቤት ገዛለሁ፣ መኪና ገዛለሁ፣ ንግድ አለ። በተለይ ነጋዴዎች በጣም እንቅልፍ የላቸውም አይተኙም አይደለም። 5 ሳንቲም ስትወልያቸው 5 ሳንቲም በህልማቸው መጣያቸው ኮላዝራን ሆልሚ ማለያ ሀቶበና መርከዝ ለበሱ ባኡ አለኸ ኮለ በረኹታ ኤለ በሲጉኻ ቡራኪዎቹ ያነ በረከት ሎመር አብራኻ ኢላ አብራኹት በረከቶቹ እነዚህ ወደ አንተ እያሳደዱ ይዘዋል። አዎ አንተ ገንዘቡን አንዳንዶቹ ገንዘቡን አይደለም እያሳደዱ ሊያገኙት ይችላሉ፣ ይሮጣሉ ወደ ገንዘቡ። አባል ከዚህ ግን ምን ረሚል አይደለም አያስፈልግም። ኤላ አንተ እውነተኛ ሰው ከሆንክ የሱን
ሰሚ ከሆንክ የእሱ አገልጋይ ከሆንክ מה אומר בעצם? ובאו עליך כל הברכות האלה וישיגוך, מדגיש זאת הרב, פלא, הנהגת השם. የእግዚአብሔር መሪነቱ በዚህ ዓለም እግዚአብሔር ሲመራነ በጣም ያስገርም ነው። ኤላ ሸባ በዚሁ ተአምር ነው። ኤላ ሸባ הברכות האלה שרודפות אחרי האדם. אדמים ወይም ደግሞ እያንዳንዱ ሰው እግዚአብሔር כן ולא האדם שרודף אחריהן, זאת אומרת כל הרדיפה של האדם እግዚአብሔርን ትእዛዝ ተከታታይ ከሆነ ማሻረብ אומר כאן ሚላለኝ በረከቱ የሁሉም ነገር በተአምር መንገድ እሱን በደንብ አድርገው ይከታተሉታል። ከዛም ወደሱ ይመጣሉ ይላል። ማሻል የሽ አፈር በያዘሃብ ወርቅና አፈር አለ وممחיש זאת, אומר בדומה למה, אומר בעצם על האדם, כן, אדם שמתברך באושר עצום בלי להתייגע אחריו, כשאלו אותו כיצד הוא מצליח בכל מעשיו, השיב שהמזל פשוט רודף אחריו. עד כדי כך, כן, כשהוא רק מתכופף להרים חופר ማለት እንግዲህ ያንን በረከቱን ወይም ደግሞ ያለውን እንትን ብቅ ሲያነሳ ወርቅ ይሆናል ይላል። נכון? ለምን? የእግዚአብሔር በረከት ስላለው አላስተዋለም። אבל אומר כאן שהבן אדם הזה הוא לא מצליח להבין, הוא לא יודע בכלל, הוא חושב שזה חלק ወይም ደግሞ ሰርቶ ደክሞ ያገኘው ይመስላል። ይበቃ ማረጋገጥ נכון? לכן אומר כאן הוא מוצא בו פתאום כן טבעת זהב. አንዳንዶቹ የብር ወረቀት ይገዛሉ ግን ሲያዩት ምንድን ነው? ወርቅ ነው። ይሄን በትንሽ መንገድ ሊሆን ይችላል። አታምበረክ አልኮስ ማይ አይደለም ያነ ትንሹ ብርጭቆ ውሃ የባረከው ላንተ ለጠማው ሰው በጣም ብዙ ነው። አባል ላልጠማው ሰው ግን አይ ይሄ ትንሽ ነው ይላል። ያቺ ትንሽ ውሃ ምን ትተረጋለሽ? ህይወት የምታተርፍ ናት። በረከቱ ከዚህ ነው ያለው። ህይወቱ በዚህ ትንሽ ውሃ ማን ይሰጣል የተባለው? ማን ነው ያቺ ውሃ ህይወት ይሰጣል? ይሄ ከእግዚአብሔር የመጣ በረከት ነው። ዘ በጽም ነስ ሐሸፍ አገዶል በከታን በትንሹ በረከት ያለው። ብዙም ጊዜ ወላጆቻችን የሚሉት ምንድነው? አሁን ኢትዮጵያ እያለ በነበርንበት ጊዜ ማለት ነው በይበልጥ በገጠሯ ኢትዮጵያ እንግዲህ እንደምታውቀው አንድ ላይ ነው የሚበላው። ማለት እንግዳ ሲመጣ ወሰብ ይቀርባል፣ ወሰብ እንጀራ ይቀርባል። እንጀራው ሲያልቅ እንጀራ ይጨመራል፣ እንጀራ ሲያልቅ እንጀራ ይጨመራል፣ እንጀራ ሲያልቅ እንጀራ ይጨመራል። ብዙ ነው የሚበላው። የመጥገቡ ጉዳይም ገና ብዙ ጊዜ ወስዳል። ከዚህ ግን ትልቆች እንደሚሉት በጥቂቱ በቃ ምግቡ በጣም ይሞላል። ትንሿ ነገር ሰው ሁሉ ጠገብኩ ይላል። በረከት አለው። ይህ ነው እንግዲህ ቤንቻኝ፣ ይህ ነው እንግዲህ እግዚአብሔር በረከት ነው። እቺ ሀገር የምታደርጉት፣ የምትበሉት፣ የምትጠጡት፣ የምታደርጉት፣ የምትሰሩት፣ የምታስቡት፣ የምትዋጉት፣ የምታደርጉት በሙሉ የምትሰሩት፣ የምትገነቡት በሙሉ በረከት እግዚአብሔር ዘንድ ይመጣል። ይሄ የተምር ህይወት ነው የምትኖሩት እንደ ማንኛውም ህዝብ። ስለዚህ እናንተ ራስ ናችሁ እንጂ ዘናብ ወይም ጅራፍ ናችሁ። ከሽማው ከን ኤሬዛባት ሐላ ወድባሽ አመልከ እናንተ የሚጠበቀው ምንድነው ይላል? የእግዚአብሔርን እንሸማት ኮላሻ ያንተ የእግዚአብሔርን ስም ስትሰማ ያንተም ይሰማል። ከሰማ ትፈጽማለህ። ልሽሞ ብላ ሶትላል። እነዚህ ነገር ማድረግ አለባቸው። ስለዚህ እነዚህ የሰውዶት የህይወቶቹ ዋና ዓላማዎች በዚህ ላይ ይናገራል ማለት ነው። ይህ ከሆነ ሌላው ደግሞ ምንድነው? እኔ ባርካለሁ ቤትህን እያንዳንዱ እዚህ ላይ የሚነግረናል ማለት በፓራሻት በሁኮታይና በፓራሻት ኪታቡ ያለው ቡራኬ ይላል። በሁኮታይ በህዝብ ደረጃ ነው የተጻፈው። በፓራሻት ኪታቡ ግን ለእያንዳንዱ ግላዊ ነው። በይበልጥ በርግማኖች ለግል ነው ይላል። ለምንድን ነው ይላል? ምክንያቱም እያንዳንዱ ሰው የሚያደርገው ጥሩ ስራ ምን ያደርጋል? ለህዝብ ሁሉ መከታ ይሆናል። አይበለውና መጥፎ ነገር ካደረገ ደግሞ ህዝብ ወደ ታች ያወርዳል። ስለዚህ ምን ይላል? አውላም ኒዶን አልፒ ሮማስ ሸላደ ሮሻሻና ወደ ፍርድ ቤት የቀረበ ስለሆነ እያንዳንዳችን የምናስበው
እያንዳንዳችን የምናደርገው ነገር ሁሉ ህዝቡን አገሪቱን በረከት በእኛ ላይ እንዲያደርግ። ስለዚህ ሁላችንም ማለት ጥሩ ስራን መስራትና ይህ በረከት በእኛ ላይ እንዲያደርግ ከፈለግን ያም የሁላችን ፍላጎት ነው። አሁን የተጻፈው ሁሉ ለተመልካቾቻችን ማለት ነው ማንበብ ይቻላል። እነዚህ በረከቶች ዋናው ጥያቄ ከኛ ላይ እንዲያድሩ በእኛ ጎዳና እንዲሆኑ ከፈለግን ዋናው መፍትሄው ሁሉም ቁልፍ ሊከፍትልን የሚችል ማስተሩ ዋናው መክፈቻው የትኛውን ቁልፍ ወስደን መክፈት እንችላለን የሚለው ይህ ዋና ጥያቄ። እኛ የሚቻለውን ያህል አሁን ለማየት ፈልገናል፣ ሞክረናል ማለት ነው። በሊቃውንቶች በመታገዝ ያሉትን ሁኔታ በማየት ማለት ነው። ነገር ግን ይህ መልስ ብቻ በቂ ላይሆን ይችላል። እያንዳንዳችን ግን የተጻፈውን ኦሪት የተሰጠችው ለማንኛውም ኮላ ጻሜ ይለህ ለማይም ኤላ ተውራት የጠማው ሁሉ ወደ ወንዝ ይወርድ። ወንዝ ምንድነው? ኦሪት ነች። ሄዶ መጠጣት ይችላል። ስለዚህ የእነዚህን ችግሮች የጤናም ሆነ የማንኛውም ችግር እልባት የሚያገኘው ይህን ነገር ሲገባ ብቻ ቅድም እንዳለው አንድ ሰው አይደለም የእግዚአብሔርን በረከት ሲያገባ የት ነው የሚያገባው? እናያለን። አፊሉ ኤልቶኽ ሀክሊም ሀፕሹቲ ቀደም ሲል ጠቅሰዋል። ከማንኛቸው እቃዎች የምሰራውን እቃ የምሰራው ስራ ከዛ የእግዚአብሔርን በረከት ማስገባት አለብህ ይላል። ለምሳሌ ሸባት ቀደም ሲል ጠቅሰው አጋው ወደ ዮሴፍ ይላል ዮም ረቢዕ ኦዮም ሐምሺ ኦዮም ሽሺ ወደ ገበያ ወጥተህ ገበያ ስታደርግ አታተጊድ ለኽወድ ሸባት ኮደሽ አስተውል። ከዚህ እንግዲህ ፍራፍሬዎችን ስትገዛ ምትላለህ ይሄ አታውመር ለኽወድ ሸባት ለማን ነው? ለሸባት። ከዛስ ቤቱን ስታጥበው ዛክሊም ለኽወድ ሸባት ለኽወድ አካዶሽ ባው ምግቡን ስታወስለው ለኽወድ ሸባት ወጡን ሲሰሩትኝ ለኽወድ ሸባት። የሸባት እና የአዘቦት ምግብ የተለየ ነው። ጣምናው የተለየ ነው። ኦኬ ቅመማ ቅመም ከየት የመጣው? ይሄን የሚያጣፍጥ ከየት ነው የመጣ? ልዩነቱ ምንድን ነው? በረከቱ ከዚህ ነው ያለው። ኦሜርከን በጥም ላኽኒስ ይላል። ከዛ እነዚህን ህይወትህን አይደለም ሁልጊዜ በትርጉም በተግባር ስታደርጋቸው የእግዚአብሔር በረከቱ ከነዚህ እቃዎች ሲኖሩ ከነዚህ ቦታዎች ሲኖሩ በረከቱ እየበዛና እያጣፈጠው ይሄዳል ይላል። ያው ቅድም ያልነው ራብ ሽምሾን ረፋይልሽ እንዳለው ማዘ ከን ኢምሻሙአት ይስማ ያለው ምንድነው ይላል? እነዚህን ነገሮች ውጫዊ ስትሰማው ወደ ውስጥ ስታገባው የዚህን ነገር ኤረህ እያንዳንዱን ለምን እንደምትፈጽም ለምን እግዚአብሔር ትፍሊን አሰሩ እንዳለው የትፍሊንን ዓላማ ምን እንደሚቀየር ብታውቅ ኑሮ ያለህ ግንዛቤ በጣም የዳበረ የሰፋ እንጂ እንደ ማይ ሰው ዝም ብለህ በደፈናው ብታደርገው ሁላይ ለጊዜው ትፈጽመዋለህ። ነገር ግን ለዛ ነገር ትርጉም አይሰጠውም፣ የራስን ፍላጎት አያዳብረውም። ስለዚህ መማሩና መተግባሩ ለምን እንደሆነ ካወቀን ሁሉን ነገር በቀጥተኛ መንቀሳቀስ ይችላል ማለት ነው። እና እዚህ ላይ ነው ለማስገንዘብ ወይም ለመማር የበቃ ነው ማለት ነው። ማለት የተከበራችሁ ተመልካቾቻችን እስካሁን እንግዲህ ያየነው የዚህ በይበልጥ ወደ እስራኤል ሀገር በምንመጣበት ጊዜ በምንገባበት ጊዜ የእግዚአብሔር በረከት በዚች ዓለም አንደኛ በኩል ራምሽምሾር ረፋኤልሽ እንዳለን ራሳችን ህይወታችን መቀደስ ምንችለው ከዚህ ዓለም እግዚአብሔር በሰጠን ቁሳቁስ ነገሮች ምንበላቸው ምንጠጣቸው ባሉ ነገሮች ይህንን ነገር ወደ ከፍተኛ መቀደስ እንችላለን። በሌላ በኩል ደግሞ ማወቅ ያለብን እቺ ሀገር የምትመራው በእግዚአብሔር ታምር ነው። እግዚአብሔር ሲጠብቃት ብቻ ነው። እግዚአብሔር እንዲጠብቀን ከፈለግን ደግሞ ምንድነው ባላህታ በድራህ በሱ ጎዳና መሄድ እንዳለብንና ይህም ደግሞ ራሳችን ዋስትና ዋነኛውና ምንም ነገር ተወዳዳሪ የሌለው እንደሆነ እዚህ ላይ ለመገንዘብ ሞክረናል ማለት ነው። የሚቀጥለው ፓራሻ በሰላም እስክንገናኝ ድረስ መልካም ነው። ሸባት ነው።
שבת שלום שבת וברוך. שלום. תודה רבה הרב. צדיק, תודה. תודה רבה. שבת שלום.